መንፈስ ቅዱስ አንድ ሰው ውስጥ ሆኖ ያ ሰው እንዴት ሬጉላር ሰው ይሆናል? ጥያቄ ነው የሚፈጥርብኝ። አምላክ አንተ ውስጥ ኖሮ ማለት ነው። you know God lives inside of you. How is that possible for you to be a normal person? How is that possible for a man that accommodates God in his body? The Bible says your body is a temple of the Holy Spirit. ከማንቀጥቀጥና ከመጣል ያልፋል my friend. ልሳን ከመናገር ያልፋል። እግዚአብሔር ምስክሬ ነው። አረ አሜን ነው ወይ? የክርስቶስ ውበት በህይወታችሁ ይገለጣል። አሜን አሜን። አንድ ሰው እግዚአብሔርን ተሸክሞ እንዴ እኔ ሁሌ ነው ለምን ኖርማል መሆን አልችልም? I cannot be regular person. I cannot be a normal person. አረ አሜን ነው ወይ? በእውነት ራሴንማ እንደዚህ እንደተስተካከለ እንደተከረከመ ጸጉር ከሌሎች ጋር እኩል አላረግም። ኖ እግዚአብሔር እንዳለኝ ነኝ እኔ in the name of Jesus. አረ አሜን በሉ ግዴላችሁ። ኢየሱስ በጣም ያስደነቀኝን አንድ ነገር ልንገራችሁ። ማርቆስ 16 ላይ እንደዚህ ያለ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ብሎ የሚያምኑ ሁሉ ምልክት አለባቸው። አሜን አሜን። ይኸውላችሁ ሳይንስ ኤንድ ወንደርስ ይላል መጽሐፍ ቅዱስ። በደንብ ስሙኝ በጌታ። አሁን ለምን መሰላችሁ ብዙ ሰው የማያምነን የምናሳየው ነገር የለማ ቃል ነው። እነሱም አላቸው ወሬ እነሱ የሚሉት ነገር አለ። ክርክር ማንንም አያድንም። አሜን ነው። አሜን አሜን። ኢየሱስ ሞተና ተነሳ። ስሙኝ ሞተና ተነሳና መገለጥ ጀመረ ለሐዋርያቱና ወደ ኤማውስ የሚሄዱ ትዝ ይላችኋል። እየነገራቸው እየጠየቃቸው እያወራቸው ይሄዳሉ። ከዛ እንደዚህ ያሉ መጨረሻ ላይ ኢየሱስ ተገለጠላቸው። ብሬክ አደረገና ዳቦ ሲሰጣቸው አይናቸው ተከፈተ ይላል። አሜን። ከዛ በኋላ እንደዚህ ያሉ ተሰወረባቸው። ከዛ በኋላ ምን ብለው ነገሩት ለጌታ? እንዴ ሰሞኑን አንተ እዚህ ሆነውን አታቅም እንዴ ብለው ለራሱ ይነግሩታል። ምን ሆነ ነው አንተ እንዴት አታቅም? እዚህ የተሰቀለውን አታቅም እንዴ? በቃልም በስራም የበረታ ይላል። አሜን። እስኪ በቃልም በስራም በሉ። በቃልም በስራ አባባ እንደዛ ነው። ከዛ በኋላ እንደዚህ ያለ በእኔ የሚያምን ቃል ብቻ አይደለም ያወራዋል ይሰራል። ማርቆስ 16 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ብሎ ስበኩ ሲላቸው ከማድረጉ በፊት አንድ ቃል ሰጣቸው። የሚያምኑ ሁሉ እነዚህ ምልክት ሳይን ሲግኔቸር ይውላችሁ በኢየሱስ ስም ልባርካችሁ። ቀኝ እጃችሁን ስጡኝ። በመሰሩትና በመታልፉበት ጎዳና የኢየሱስ ፊርማ ይስራላችሁ። ሳይን ማለት ሲግኔቸር ማለት ነው። ባይዘይ ሲግኔቸር ማለት ነው። ሳይንስ ኤንድ ወንደርስ። ወንደር ማለት ወንደርፉል ቲንግስ ማለት ነው። ሚራክል ማለት ደግሞ ሰው ሊያደርገው የማይችለው ነገር ማኒፌስት ሲያደርግ ማለት ነው። ያ ሳይንስ ወንደርስ ኤንድ ሚራክልስ አልሚለው መጽሐፍ። ሳይን ማለት እግዚአብሔር አፕሩቭ ያደረገው ይለፍ ያለው ማለት ነው። ኢየሱስ ያድናል። አረ አሜን ነው ወይ? ጌታ ምስክሬ ነው። እንደዚህ ብላችሁ ከዚህ ቀን ጀምሮ ወስኑ። I cannot remain the same። በእውነት ጌታ ኢየሱስ ምስክሬ ነው። እንዴ ወንጀል ነው። ጌታ ቤት 10 አመት ቆይቼ እስከ ዛሬ መጸለይ ይታገላለሁ። What's wrong with me? እስከ ዛሬ ጸሎት መጸለይ ያቅቶሻል? ግን you are in the house of God for 20 years. You are in the house of God for 6 and 7 years. When are you going to grow? And when are you going to pray like Elijah? መቼ ነው ያቀባት ባንቺ የሚሰራው? መቼ ነው በየአመቱ ፕሮፌት መጣ ፓስተር መጣ በተባለ ቁጥር ወይ በሽታን ወይ አጋንንትን ተሸክሞ መዞር መቼ ነው የሚያቆመው? መቼ ነው አንቺ ቆመሽ ራስሽ ሙሉ ሰው ሆነሽ በጌታ በኢየሱስ ስም ብለሽ እንደነ ዲቦራ አጋንንት የምታባር? አየ እንደዚህ አይነት ቁጭት በልባችን ካልተጫረ ቅዱሳን ሁሉ ጊዜ አሳና ዳቦ ለማይ ነው የምንሆነው። ጌታ ኢየሱስ ግን አሳውንም ዳቦንም መልቲፕላይ የሚያደርገው ጌታ እኛውስ ነው ያለው። አሜን። ተአምር የሚያደርገው ጌታ አንተውስ ነው ያለው። አረ አሜን ነው ወይ? አረ አሜን። ምልክት አላቸዋል። እነዚህ በስሜ ያመኑ በሙሉ ሚከተላቸው ቫሊታ ካቫስ ይከተሏቸዋል ይላሉ። አንተ በስሜ ይላል። ከዛ በኢየሱስ ስም ስትይ ዝም ብሎ ተራ ስም አለ መጣሪው። በስሜ አጋንንትን ያስወጣሉ። ቅባት ይስራባችሁ። አረ አሜን በሉ በኢየሱስ ስም።
በስሜ ድውያንን ይፈውሳሉ፣ እጃቸውን ይጭናሉ፣ ድውይ ይፈወሳል፣ አዲስን ቋንቋ ይናገራሉ። አረ አሜን አሜን አሜን። በስሜ አዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። ዝም ብሎ እየተሽለኮለከ ማንም ከሌ ጎዳኝ ያለም ገና ሳይጎዳሽ አስቀድመሽ ታያለሽ። እባቦችን ይዛሉ። አረ አሜን ነው ወይ? የሆነ ሰው መንፈሳዊ አይኑ ይብራ ዛሬ በኢየሱስ ስም ጸልያለሁ። ለአንድ ሰው ቅባት ይረፍባችሁ፣ ኃይል ያገኛችሁ፣ ውስጣችሁ ያለ መንፈስ ቅዱስ ይንቀሳቀስ፣ ውስጣችሁ ያለ ጸጋ ይስራ። አረ አሜን አሜን አሜን። በእውነት ብድግ ብለ ይቆጭ ተነስ፣ ብድግ ብለሽ ይቆጭሽ። are you still struggling with your 10 years ago struggle የምታረጊበት ካራክተርሽን እስከ ዛሬ struggle የምታረጊ ከሆነ you know what the bible says አንተ ግን ልጄ ጢሞቴዎስ ሆይ በጌታ በኢየሱስ ክርስቶስ ባለው ጸጋ በርታ ይላል። ስሙኝ ምን ማለት እንደሆነ በእንግሊዝኛ ስታነቡት take advantage of the grace of Jesus which is in you ይላል። when are you going to take advantage of God? Take advantage of God's grace. ጌታ ኢየሱስ ምስክሬ take advantage. When you feel like you don't want to pray and you feel some heaviness, you're just going to continue. መቼ ነው ሰብረ የምትወጣው? መጽሐፍ ልንገራችሁ ስለ እግዚአብሔር ቅባት የሚናገር ዛሬማ ጌታ ምስክሬ ነው ቅባት ያፍባችሁ። ዛሬማ ሰብረ ትወጣለህ። በእውነት ከቅባቱ ውፍረት የተነሳ ቀንበር ምን ያደርጋል ይላል። አሃ እንዲህ የሚጫነሽን እንዲህ የሚይዝሽን እንዳትለወጪ ገመድ ሆኖ ወደ ኋላ የሚስብሽን የሚገዳደርሽን ይኸው ኃይላት፣ ስልጣናት፣ አለቆችን በኢየሱስ ስም እያሸነፍክ ኧረ አሜን በል። በኢየሱስ በቅባት እያሸነፍክ ትሄዳለህ። በቅባት እያሸነፍክ ትሄዳለህ። በቅባት እያሸነፍክ ትሄዳለህ። እስኪ ጮክ በሉና በቅባት እያሸነፍኩ እሄዳለሁ በሉ። ድገም። በቅባት እያሸነፍኩ እሄዳለሁ። አሜን ነው። አዎ ኢየሱስ ያድናል። አሜን። ሉክ ጌታ እንዲህ በጣም እኮ ኢየሱስ ያስደንቃቸዋል። መጽሐፍ ዝም ብላችሁ አተኩራችሁ እስኪ አንብቡት ባይብልን። if this bible that you have is truly the word of God, and if God expects you to be like that and it's freely given, something is wrong with what I'm doing ነው የምትሉት። ጌታ ምስክሬ ነው በእውነት እንዴ something is wrong. am I in Christ really? the fullness of God መጽሐፍ ሲናገር በቆላስይስ ላይ እንደዚህ የእግዚአብሔር ሙላት የሆነው የጥበብና የእውቀት መዝገብ ክርስቶስ በእናንተ ውስጥ ነው። አሜን። look, the wisdom of God is in me. oh my God. so ምን እያረኩ ነው? what am I doing wrong? በእውነት አይ ይሄ አይነት ጥያቄ ራሳችሁን ስትጠይቁ ሰው ብሌም ማድረግ ታቆማላችሁ። እከሌ ነው እንደዚህ ያደረገኝ በከሌ ምክንያት ነው የሚል ነገር ታቆማላችሁ። you will begin to take accountability. you will begin to take responsibility about your own personal spiritual life. yeah. አዳም ሆይ በላህ እንደ ፍሬ ይሆናል። አው አለና ወዲያውኑ ንስሐ አልገባም። የሰጠኸኝ ሴት አበላችኝ አለ። what ጭራሽ እሱም ብሌም እያደረገው ነው እግዚአብሔር። አንተ እሷን ባሰጠኝ ኖሮ አልበላም ነበር። እሷ ከመምጣቷ ፊት አንድ ቀን በልቼ አላቅም። እሷ ነች ያበላችኝ፣ እሷን ደግሞ አንተ ነህ የሰጠኝ ከጎን ያውጥታለው። ጌታ እንደዛ እኮ ነው ያለው። ሴቲቱን ደግሞ ጠይቃት፣ አንቺ ለመሆኑ ምንድነው ያረክሽው? እሷስ እባብ አሳተኝና በላው። እሷም በእባብ አሳበበች። አየ እባብ ሲጠይቀው በማንም አላሳበበም፣ ምንምም አልተናገረም፣ ጸጥ አለ። የሰው ልጅ ኃይል አጣ። አየ የሰው ልጅ I'm telling you it was power transaction በዛ ጊዜ because ሰይጣን አዳምና ሔዋን ከመፈጠራቸው በፊት ምድር ላይ ወድቆ ምድር ባዶ ነበረች። ጨለማ የምድርን ጥልቅ ስፍራ ውጦት ነበረ። ቅርጽ አልባ ነበረች ይላል አይደል ዘፍጥረቷን። yes the earth was void ይላል፣ empty ነበረች ይላል። ጨለማ የምድርን ውሃውን ጥልቁን ሁሉ ውጦት ነበር ይላል። ጨለማ የሚያወራው ጨለማ ይሄ የቀንና የማታ ጨለማ። ቀንና ማታ ራሱ አልተፈጠረም። ቀንና ማታ የተፈጠረው ዴዋን ላይ ነው። ቀንና ማታ ሳይፈጠር ያ ጨለማ ምንድነው ብትሉ ምድር ላይ የተፈጠረውን ነገር በሙሉ አጥፍቶ ዲያብሎስ ነበር የሚገዛው። አሁን እግዚአብሔር ምን አረ ከምድር አፈር ይላል ሰይጣን ከሚገዛበት ቴሪቶሪ
በመልኩና በአምሳሉ ሰውን አበጀው ይላል። ፈጠረው። የፈጠረውን ሰው ባለበትና ነፍሱ መንፈሱን ከተተ። ሰይጣን እንትን ሆነ፣ አበደ፣ ነርቨስ ሆነ። የሚገዛኝ ሌላ እግዚአብሔርን የሚመስል ፍጡር አመጣ እግዚአብሔር አለ። አየ እኛ የተፈጠርነው እኮ የእግዚአብሔርን ኢሜጅ በምድር ላይ መግለጥ። ጌታ አንዳንድ ጊዜ when you cry by yourself, we are crying with the same problem. Tell yourself, stop crying and do something about it. ለራሳችሁ መኝታ ክፍላችሁ ጌታ መስክ that's what I do. I just look at myself on the mirror. እንደዚህ አይና stop crying like a baby ይለዋለሁ። ጌታ ቀበቶን ጠበቅ አድርግ፣ ጸልይ፣ ቀና በል። ጌታ ምስክሬ ነው። do it and you will see change. እኔ ጠቅሞኛል። ቀናሚ ጆሲ stop crying. You are not a baby. You are anointed. You are a man of God. ጌታ ምስክሬ ነው። እንደዛ ነው ማድረገው። ስሞል አይደለም። አሜን። በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። greater is he that is in me. መመኪያ in me. ኢየሱስ በእኔ ውስጥ አሜን ነው ወይ? እስኪ ኢየሱስ በእኔ ውስጥ በሉ። ድገሙት። ኢየሱስ በማስተዋል በሉት። ኢየሱስ በእኔ ውስጥ፣ መንፈስ ቅዱስ በእኔ ውስጥ በሉ። የእግዚአብሔር ኃይል በእኔ ውስጥ በሉ። አሜን አሜን። ስለዚህ እግዚአብሔር እኔና እናንተ በምድር ላይ ሲያስቀምጥ በጣም ይወደናል አይወደንም? ለኛ ሞቷል አልሞተም? ታዲያ ጌታን ያቀኘን ቀን ለምን ውስድ አላረገንም? አይ ጌታን እኮ ያገኘ ቀን ወዲያው ብንሄድ እሱ ጋር ብንሆን እኮ ደስ ይለዋል። በጣም ስለሚወደን እስኪሞት ድረስ ወዶናል። ለምን እዚህ ያስቀመጠን? ጳውሎስ ምንድነው ያለው? እኔና እናንተ የክርስቶስ አምባሳደር ነን። ተልእኮ ይዘ ነው ምድር ላይ ያለው። እንጀራ በልተን ለመሞት አይደለም። አረ አሜን። ቢዝነስ ሰርተን ለመሞት አይደለም። መኪናችንን ፌስቡክ ላይ ፖስተን ለመሞት አይደለም። አረ አሜን በሉኝ በጌታ። በእውነት ያለንን ነገር ሰው እንዲያይልን ተብለን ለመሞት አይደለም። አግብተንም ወልደንም ብቻ ለመሞት አይደለም። እኔና እናንተ we are ambassadors to Christ. ባለሽበት አካባቢ፣ ባለሽበት መስሪያ ቤት፣ ባለበት አገር፣ ባለሽበት ሰፈር ኢየሱስን የሚገልጥ ኃይልና ቅባት ዛሬ ያግኛችሁ። አሜን አሜን አሜን። መፍትሄ እጅሽ ላይ ነው ያለው። እግዚአብሔር ምስክሬ። በእውነት ለሰው ወንጌል ስትሰብኩ ምን ብላችሁ ነው የምትሰብኩት? የእግዚአብሔር መንግስት ቀርባለች ትላላችሁ አትሉ? እንላለናል። የእግዚአብሔር መንግስት ቀርባለች ንስሐ ግቡ ይባላል አይባል? የእግዚአብሔር መንግስት የነች ሲሉት ኢየሱስ ምን አለ? የእግዚአብሔር መንግስት ላይ ምታችን ማለች። የእግዚአብሔር መንግስት እዚህ ውስጥ ነች አለ። እናንተ ውስጥ ነች አለ። You know you carry the king. When you carry the king, the kingdom is there. አሜን አሜን። ስለዚህ አንተ የእግዚአብሔር መንግስት ቀርባለች የሚለውን በእንግሊዝኛ the kingdom of God is at hand አይደለም የሚል እና የእግዚአብሔር መንግስት ጋር መፍትሄ የለም እንዴ? In the name of Jesus አንተ ለመፍትሄ ነው በምድር ላይ ያለው። አንቺ ለመፍትሄ ነው በምድር ላይ ያለሽው። ዛሬ ጸልያለሁ የመንፈስ ቅዱስ ቅባት ያገኛችሁ። የኢየሱስ ቅባት ያገኛችሁ። ዛሬ ሁላችሁ መንጭቆ የሚወጣ የሆነ ሰው አለ። እግዚአብሔር ምስክሬ ነው። ከሆነ ነገር እንዲህ ካስቀረ ነገር እንዲህ መንጭቃ ትወጣለህ ዛሬ። ኧረ አሜን አሜን። በቃ ሴም ሌቭል ጠላው። አሜን እስኪ በሉ ሴም ሌቭል ጠላው በሉ። ድገመው በጌታ። እኔውን እየጸለይኩ ነው። እኔ ዝም ብሎ እኔ ካሜራውም አይ ዶንት ኬር ምንም አይ ዶንት ኬር። እኔ ሴም ሌቭል ጠላው። ሴም ሌቭል ራሱ ማየት አልፈልግም ባንቺ ላይ። በኢየሱስ ስም የእግዚአብሔር ቅባት ይቀይርሻል። የመንፈስ ቅዱስ ኃይል ይቀይርሻል። በኢየሱስ ስም ወደ ሌላ ክብር ትሄጃለሽ። የእግዚአብሔር ቃል ሲናገር ከክብር ወደ ክብር ተብሎ ተጽፏል። ወደ አዲስ ክብር መግባት ይሆንላችኋል። ከክብር ወደ ክብር በቃ በመንፈሱ ኃይል በቅባቱ ጉልበት ከክብር ወደ ክብር። አረ አሜን ነው ወይ? አንተ እግዚአብሔር እኮ ሰው ላይ ሲመጣ አፒታይት ይቀይራል። አረ አሜን ነው ወይ? ስሙኝ በደም ግድ የላችሁ። እኔ ከተዘጋጀሁት ነገር ውጪ ነው እየተናገርኩ ያለው። መንፈስ ቅዱስ ነው የሚያወራው። የእግዚአብሔር እኮ መንፈስ ሲነካህ አፒታይትን ይቀይራል። ጌታ ድሮ የምትወዳቸው ነገር ጠልታቸው ትገኛል። እንዴት እንደሆነ በማታውቀው መንገድ የስትራግል የምታረጋቸው ነገሮች በሙሉ ተነካ። በጌታ ይንካ፣ መንፈሱ ይንካ፣ ኢየሱስ ይንካሽ። ጌታ ቀንበር ይንከባልላል፣ ሸክም ይንከባልላል፣ ይሰበራል ቀንበር። አሜን ነው ወይ? አፒታይት ያስቀይራል።
አሜን ነው ወይ? ያ እኔ ጌታ እንደተቀበልኩኝ እንዴት ሲጋራ እንዳቆምኩኝ ጫትና መጠጥ እንዴት እንዳቆምኩኝ እርኩሰት እንዴት እንዳቆምኩኝ አላውቅም። ግለጥልኝ ብትለኝ አልነግርህም። ጌታ ኢየሱስ ምስክሬ ነው። ኢየሱስ ሲነካ ውስጥ ነው የሚያደርግ። ለዘላለም ነው ድነ ነው የምትቀረው። አረ አሜን ነው ወይ? በኢየሱስ ክርስቶስ ስም የእናንተ ኔክስት ሌቭላችሁን የሚቃወም እንደዚህ ስውር የሰይጣን እጅ ዛሬ ይቆረጥ። ወደሚቀጥለው ክብር እንዳትገቡ የሚገዳደራችሁ አጋንንታዊ እጅ ዛሬ ይቆረጥ። You must change level. አረ በኢየሱስ ስም you must change level. Spiritually you must change level. Mentally you must change level. በኢየሱስ ስም በፕሬየር you must change level. በፋስቲንግ you must change level. በእግዚአብሔር ቃል you must change level. በመንፈሳዊ ሕይወትሽ you must change level. You must change level. በቅባት በእግዚአብሔር መንፈስ ኃይል አረ አሜን ነው ወይ? በእውነት በቃ መጥላት አለብን። ዴሊቨራንስ የሚጀምረው ሪፊውዝ ከማድረግ ነው። አሜን። ገንዘቧን ሁሉ ለሐኪሞች ጨረሰች። ከዛስ she refused the sickness the cancer። ስለ ኢየሱስ ሰማችና ቤት ቁጭ ብላ ስለዛ ሰው እያብሰለሰለች አመነች። ጠላችሁ ህመሟን አልፈልግም ማለት ሄጄ ነካዋለሁ ቢፈውሰኝም ይከፈለገ ይግደለኝ ብላ ይውላችሁ ሰብራ ሄደች። እሷ እኮ እስራኤላዊት ነች። መግባት አችልም ሰው ፊት ደም የሚፈሳ ሴት ህግ እኮ ነው የሰበረችው። ያወቀች እኮ ነው የእግዚአብሔርን እኮ ህግ እየሰበረች ነው። የእግዚአብሔርን ህግ እኮ ጥሳ እኮ ነው ይግደለኝ ካልሆነ ብላ የምታልፍበትን ነገር ካልጠላው ትቀጥላለህ። ልንገር ጌታ ጥላው የዛኔ ነው ቅባት ባንተ ውስጥ ቱግ ብሎ እንደዚህ እሳቱ የሚነሳው። ሄዳን ስትነቃ ያ ሁሉ ሰው ማን ይነካኛል? አይ እግዚአብሔር ንካኝ ብቻ አይደለም ይኸውልህ የምታልፍበት ይሄ ድግግሞሽ ያስጠላችሁ ንካኝ አትለውም። ሄደህ ትነካዋለህ። አሜን። ሄደህ ትነካዋለህ። ሄደህ ነው ኢየሱስ ኢግኖር አድርጓቸው የሚሄደው የዳዊት ልጅ ሆይ ማረን እያሉ ጮኻሉ። ጸጥ። እሱ ደግሞ አብዝቶ ጮኸውሩ ጸጥ። አውቆ ይኸውልህ ኢየሱስን የምትነካው በመጮህ ነው። ሎርድ I'm tired of same life. You have to say ቤት ላይ በጸሎት ስፍራ ቀኑን ሙሉ በዩቲዩብ ጊዜያችን እየተበላ ልንገራችሁ አንድ ነገር ቁጭ ብላችሁ መዝሙር ብቻ የምትሰሙ ስፒሪቹዋል ነገር እያደረጋችሁ የሚመስላችሁ በዩቲዩብ it's not a spiritual ነገር። የጸሎት ሰዓትን ትተ መዝሙር እየሰማን because it's easy። መዝሙር ነው ጥሩ እኮ ነው ግን it's not spiritual. Worship cannot replace prayer. Tell your neighbor worship cannot replace prayer. Amen. Amen ናችሁ? Worship cannot replace prayer. Prayer cannot replace worship. አሜን ነው። ስፒሪቹዋል እኮ ነው መዝሙሩ ጥሩ እኮ ነው ግን መዝሙሩ ብቻ ከፍተሽ ስልክሽን ስክሮል እያደረግሽ ያመለጠ ነኝ ብትይ without prayer you not going anywhere። ወይኔ ቅባት ያገኛችሁ። አሜን። አየህ መንፈስ ቅዱስ ቅባቱ ሲመጣ ትጸልያለህ እንደ ኤልያስም እንደኛ ሰው ነበር ይላል። አቤት ተራራ ላይ ወጣ። ከዛ በኋላ ጭንቅላቱን ጉልበት ውስጥ ቀብሮ ብዙ ነገራችን ያልተያዘው because we lack prayer, because we don't pray. You cannot generate anointing without prayer. ጌታ ኢየሱስ ምስክሬ ነው። እኔ አልጸለይኩም ማለት አገልግሎት ያስጠላል። በእውነት ሸክም ነው የሚሆንብህ። ስትጸልይስ የእግዚአብሔር ቅባት if you don't pray there is no anointing. There is no intimacy. ስሙኝ ሰው ከእግዚአብሔር ጋር ኢንቲሜት ሆኖ የእግዚአብሔርን ቅባት ሁሉ ጊዜ ወደ ራሱ ፍሎ እንዲያደርግ every day's prayer gives you fresh anointing. አሜን። ጸሎት ያስፈልጋል። የእግዚአብሔር ቃል ጊዜ ያስፈልጋል። የአምልኮ ጊዜ ያስፈልጋል። እነዚህ ሶስት ነገሮች ሁሉ ጊዜ ቅባትና ኢንቲሜሲን በእኛ ላይ ኪፕ ያደርጋሉ። ጌታ አይ ተንበርክከ መዝሙር ስማ፣ ተንበርክከ አምልክ፣ አልቅስ፣ በልሳን ተናገር፣ የእግዚአብሔርን ቃል ግለጥ። ከዛ በኋላ ቃሉን እያነበብክ እየጸለይክ ጊዜ እኮ አለን እኮ ጊዜ የለንም እንላለን እንጂ በደንብ ነው እንጂ ጊዜ አለን።
ጊዜ የሌለው ሰው የለም። ለእግዚአብሔር ሲጀመር ጊዜ ካጣ በቃ አንተ ችግር ውስጥ ነህ። እንዴት ለእግዚአብሔር ጊዜ ይጠፋል? ኢየሱስ ክርስቶስ በምድር ላይ እግዚአብሔር ልኮት ሲመጣ ምንድነው ያለው? ኢሳይያስ 61 ላይ ያለን ቃል ነው የጠቀሰው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ምን አድርጎኛል? ያልተቀባ ሰው እንዴት ነው ታዲያ ፈንክሽን የሚያደርገው? ቅባት ማለት ምን መሰላችሁ? ቅባት ማለት የመንፈስ ቅዱስ ቅባት ማለት እግዚአብሔር በምድር ላይ ባንተ ሊሰራ ያሰበውን ነገር የሚሰራበት የእግዚአብሔር ኃይል ማለት ነው። ኢየሱስ እኔ ጎበዝ ነኝ፣ በሚራክል የተወለድኩ ሚራክል ቻይልድ ነኝ፣ በማርያም በኩል በመንፈስ ቅዱስ ኃይል የመጣው ነኝ፣ ስለዚህ እንደፈለኩ አይደለም ያለው። ሉክ አባባ ኒውት ጌታ ኢየሱስን 40 ቀን አልጾመም፣ ተራራ ላይ አልወጣም። መጽሐፍ ሲናገር በየማለዳ ወደ ተራራ ለብቻው ሄዶ ይጸልይ ነበር አይደል? እና ኢየሱስ ጸልዮ ሲመጣ ተአምራት ይሆናል። አዎ ኤቭሪ ዴይ ይጸልይ ነበር ይላል። ኢየሱስ በየቀኑ ከጸለየ ለካ በየቀኑ ስለሚጸልይ ነው ቅባቱ የሚሰራበት ኃይሉ የሚሰራበት። ጌታ መጣና ከሉቃስ ወንጌል ምዕራፍ 4 ላይ እናንተ አንቡት ቤታችሁ ኢየሱስ ጾመ ጸለየ 40 ቀን ከጨረሰ በኋላ የዲያብሎስን ፈተና አለፈ። ከዛ ወደ ገሊላ ተመለሰ ይላል። በመንፈስ ኃይል ወደ ገሊላ ተመለሰ ይላል። በደንብ ስሙኝ። ከዛ በኋላ ምኩራብ ገባ፣ ጥቅልል መጽሐፍ ሰጡት ይላል። ተረተረው። ሲተረተረው ኢሳይያስ 61 ነው አነበበው ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ እግዚአብሔር ቀብቶኛል፣ የታሰሩትን እፈታ ዘንድ፣ የታወሩትን አይን ከፍት ዘንድ፣ በእስር ቤት ያሉትን አወጣ ዘንድ፣ የተጨቆኑትን የተሰበረ ልብን እጠግን ዘንድ፣ በእስር ቤት ያሉትን አወጣ ዘንድ ልኮኛል አለ። አየህ፣ ቅባት ሲሰራብ ነው የተላከሰው የምትሆነው። You can desire to serve God all day all night without prayer and tangible anointing, there is no service. ሰው ይደክመዋል፣ በእውነት ሰው ይደክመዋል። ቅባት ግን ይሁን ቅባት something inside of you move ሲያረግ የሆነ ያረገዘች እናት ልጇ ሲንቀሳቀስ እንደሚታወቃት እግዚአብሔር ምስክሬ ነው ይታወቃል። something ራስ እንትን unconditional የሆነ desire to pray ውስጥ ላይ ፕሮዲዩስ ያደርጋል ጌታ። unconditional የሆነ ስራ ቦታ አንባል ይፈስ ይችላል። ቁጭ ብለሽ ማለት ነው መኪና ውስጥ እየየ ልትል ትችላለህ። ይኸው ቅባቱ እየጠራን ና is calling you ና ጸልይ ትንሽ spend time with me እያለ ነው ጌታ ምስክሬ ነው። አንዳንዴ ዝም ብሎ ዛሬ ተነካው ሃሌሉያ ብላችሁ አታቋርጡ። እንደዛ ይሰማሻል ይሰማሻል። እንደዛ መኪና እየነዳ ቢሮ መኝታ ክፍል ምናልባት ያ መንፈስ መጥቶባችሁ አንድ ጊፍት ልስጣችሁ። እንደ አይናችሁም ባየተሞላ የሆነ መዝሙር እየዘመራችሁ እያለ አባ ወዳለው አይነ ነገር ስልክ ይጠራል አይደል? አታንሱት። ጠላት ነው የላከው። የሚጠቅም ሰው ሊሆን ይችላል። trust me ቀጠሮ ላይም ብትሆኑ እንኳን wait for the Holy Ghost ይጨርስ። ለሁሉ ነገር ቸኩለን ለሱም ቸኩለንበት እንዴት ይሆናል? አሜን ናችሁ። የእግዚአብሔር ቅባት እንደዛ ነው። አንዳንድ ጊዜ እሱን በህይወታችን ሊያስበልጥ ሲፈልግ ራሱን ይውላችሁ እንደዚህ አይነት ሲቹዌሽን ውስጥ ይከተናል። እሱን እንደምንመርጥ እኛን ይውል እምነት ይፈተናል። እምነት ይፈተናል። እምነት ይፈተናል። አንደበታችሁ ላይ ያለው ቃል የሚፈጠር ቃል እንደሆነ ታውቃላችሁ። ጌታ ኢየሱስ ምስክሬ ነው። ድውዮች ላይ እጅ ይጭናሉ ይፈወሳሉ ይላል አይደል? የሚያምኑ ሁሉ ነው ያለው፣ ፓስተሮች ብቻ አይደለም። ስለዚህ የጌታ መንፈስ ቅዱስ ቅባት ይስራባችሁ። አሜን። አረ አሜን አሜን አሜን። ያ ቅባት የሌለበት ሰው በቃ አይሰራም። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ እግዚአብሔር ቀብቶኛል። ወንጌል ያለ ቅባት አይሆንም። ያዝላል፣ ያደክማል። ቁጥር 1 ቁጥር 2 ብቻ ነው የሚሆነው። በቃ ምንም ውስጥ ላይ አፒታይት የለም። ቅባት ሲኖር ግን አሜን ናችሁ። አሜን። በእውነት ኢየሱስን ይሁት ማን አስቆመው? ኢየሱስ ነው። እሺ ኢየሱስ ነው። እኔ በእኔ የሚያምን እንደኔ ያደርጋል ያለው ኢየሱስን እሺ ተውት። ጴጥሮስን ይሁት ማን አስቆመው? ጴጥሮስ ማን ኃያል ነኝ የሚል ጴጥሮስን አስቆመው? ማን አስቆመው? ጳውሎስን ማን አስቆመው? ጳውሎስ ብዙ ፈተና እንደውም አለበት፣ አላገባም። ያ ጳውሎስ እኮ አላገባም እኮ ስጋዬን በጥርሴ ነክሳለሁ ይላል። ራሱን ዲሲፕሊን I put my flesh under subjection ይላል። ስጋውን ያላሸነፈ ሰይጣን እንደማያሸንፍ ታውቃላችሁ? I'm telling you
If you don't overcome your flesh, you can't overcome devil. ለዛ ነው አያችሁ ብዙ ጊዜ እኛ እንዳለ አሁን ገላትያ ምዕራፍ 5 ላይ ያሉትን እነዛን የመንፈስ ፍሬዎች ለሰንዴ ስኩል ነው ብዙ ጴንጤ የሚሰጠው። ኖ ለኛ ነው የሚያስፈልገው። ፍሬ ናቸው። ፍሩት ነው። ፍሩት ያለው ነገር ነው የሚበላው። ፍሩት የሌለው ዛፍ ቅጠል ነው፣ ምንም እንትን የለው። ፍሩት ግን ይበላል። ፍሩት ለበረከት ነው። ፍሩትን ዛፉ አይበላውም። ፍሩትን ሌላ ሰው ነው የሚበላው። ከዛ ዛፉ ደግሞ ከእንደገና ያፈራል። እውነተኛ የወይን ግንድ እኔ ነኝ፣ ቅርንጫፉ እናንተ ናችሁ። ፍሬ ያለው ቅርንጫፍ ላይ ነው፣ ግንድ ላይ ፍሬ የለም። አያችሁ የእግዚአብሔር ቅባት በእኔና በእናንተ ሊሰራ እኮ ይፈልጋል። ሊሰራ ይፈልጋል። ኢየሱስ እኔ ተቀብቻለሁ አለ። ወይኔ መንፈስ ቅዱስ አንቺ ጋር ያለው መንፈስ፣ አንተ ላይ ያለው ቅዱስ መንፈስ፣ ሰማይን ውበት የሰጠ ቅዱስ መንፈስ፣ የፈጠረ መንፈስ እኮ ነው አንተ ውስጥ ያለው። you cannot afford to be a normal Christian. በእውነት ዝም ብሎ ቸርች ጎር ብቻ ሆኖ ከመሞት እግዚአብሔር ያድነን። አሜን አሜን። ቅዱስ የሆነ ቁጭት ያገኛችሁታል። አሜን። ጌታ ስጋችሁን ይውትና እንዴ ይሄ እኮ የመንፈስ ቅዱስ ስጋችሁ ይላል ቆሮንቶስ ከእግዚአብሔር የተቀበላችሁት ስጦታ ነው ይላል። እስኪ ስጋዬ ከእግዚአብሔር የተቀበልኩት ስጦታ ነው በሉ። ከዛስ በስጋችሁ ውስጥ ደግሞ የሚኖረው ቅዱሱ የእግዚአብሔር መንፈስ ነው ይላል። so we are the temple of the Holy Spirit. መንፈስ ቅዱስ በእኔና በእናንተ ውስጥ ያለው ዝም ብሎ ተራሰው ሊያረጋግ ነው እንዴ? አንተ አባቶቻችን ስተንቦ ያስቀናም ህይወታቸው እኮ ያስቀናል እንደዚህ አይተኮ ትቀናል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እሱም ባጋንንት የታሰሩትን እየፈወሰ በሽተኞችን እየፈወሰ መልካምን እያደረገ ዞረ። እግዚአብሔር ከሱ ጋር ነበር። ቀባው የእግዚአብሔር ቅባት ለቀባውት ለቂሮስ እግዚአብሔር እንዲህ ይላል በፊት ይሄዳለሁ። አሜን። ያለ እግዚአብሔር ቅባት ትታገላለህ፣ ስትራግል ታረጋለህ። ቅባቱ ይስራል። ቅባት የሚወደውን አንድ ነገር ልንገራችሁና እንጸልይ። ጽድቅን ወደድክ አመፃን ግን ጠላ ይላል። ስለዚህ አምላክህ እግዚአብሔር ከወንድሞች መካከል በደስታ ዘይት ቀባ ይላል። አየህ ጽድቅን መውደድ ማለት ምን ማለት ነው? ጽድቅ ሁለት ነው። አንደኛው ጽድቅ ከእግዚአብሔር የተቀበልነው his righteousness፣ ሁለተኛው ጽድቅ ደግሞ የተቀበልነውን የምንኖረው ማለት ነው። አሜን ነው። እንዴት ነው እግዚአብሔር እንደነ ጴጥሮስ 3000 ሰው ባንዴ የሚያድን እንደዚህ ትልቅ ቅባት ሙቭ የሚያረግ ቅባት በእኛ ላይ ኦፕሬት እንዲያረግ የሚፈቅድ? አንድ ያስቀየመሽን ሰው ይቅር ማለት ያቃተሽ እንዴት ነው ሚሊየን ሰው ዋናንቺ የሚያመጣው? አየ ቅባቱ ሲሰራብሽ ጌታ ምስክሬ ነው። እነዚህ ነገሮች ቀላል ናቸው። አሜን። ይቅርታ ቀላል ነው። ሰው መውደድ ቀላል ነው። ከሰው ጋር መኖር ቀላል ነው። በእውነት ቅባት ያለበት ሰው ሁሌ ደስተኛ ነው። ሁሌ ደስ ይለዋል። ሁኔታ ላይ አይደለም የሱ ደስታ ያለው በእግዚአብሔር ነው። ቅድም እንዳለው በእግዚአብሔር ብቻ ነው ደስታው። በቃ በነገሮች ልቡ አይርድም። በነገሮች ወዲያው ፍርስትሬት አድርጎ በቃ የእግዚአብሔር ቅባት እየሰራበት ነው። የመንፈስ ቅዱስ ቅባት ይኸውላችሁ ልንገራችሁ። ኤልያስ እንደዚህ ሁለተኛ ነገሥት ላይ ምዕራፍ 19 ላይ ኤልያስ በቃ እግዚአብሔር ሆይ ውሰደኝ አለው። መጣ እግዚአብሔር ጠብቀኝ አለው። በአውሎ ንፋስ መጣ፣ በመሬት መንቀጥቀጥ መጣ፣ በእሳት መጣ ምናምን። ከዛ ቀስ ብሎ በትንሽ ድምጽ መጣና ምን ታረጋለህ አለው። እኔ ለእግዚአብሔር በጣም ቀንቻለሁ። ስለዚህ እንደዚህ ያረጋች ኤልዛቤት ነቢያቱ እንደዚህ ሆነ፣ እኔ ብቻ ቀረዋል። እንደዚህ አልካው። እሺ በል እንግዲህ ተመለስ፣ ወደ መጣበት ወደ ደማስቆ ተመለስ አለው እግዚአብሔር። ተመለስና በአንተ ፈንታ ነብይ እንዲሆን ኤልሳን ቀባዋል። ከዛስ በኢየሩሳሌም ላይ እንዲነግስ እዩን ቀባው። ከዛ አዛሄልን ደግሞ በሶሪያ ላይ እንዲነግስ ቀባዋል። ቀባ ሄድና ቀባ። አንተ ላይ የተሸከምከው ቅባት ገና አንተ ራሱ አልገባም። እሱ አኪዩዝ ያደርጋል። ማንም ነብይ የለም እኔ ብቻ ነኝ። እግዚአብሔር እንደዚህ አለው፣ ለኔ ለባኦል ያልሰገዱ 7000 ምርጥ ነቢያት አሉኝ። አንተ አላወቃቸውም ማለት ሰው የለኝም ማለት አይደለም ማለት። እኔ እርግጠኛ ነኝ እዚህ ቤት የሆነ ውስጡ እኮ የሚቃጠል ሰው አለ። ያ ሰው በኢየሱስ ስም በነ ኤልሳ ላይ የነበረ ቅባት ይረፍበት። በቃ የጀመራችሁት ነገር እንዳይጨነግፍ ትፈልጋላችሁ አይደል? የጌታ ምስክሬ ነው። የመንፈስ ቅዱስ ቅባት ያስፈልጋል።
አሜን አሜን። ቅባት እንደዚህ ነው። በአዲስ ኪዳን ስሙ የመንፈስ ቅዱስ ቅባት ውስጥ ላይ ያለ ከእናንተ ከሱ የተቀበላችሁት ቅባት አንደኛ ዮሐንስ ላይ ሁሉን ያስተምራችኋል ይላል። ምንድነው የሚያስተምረን ቅባት? በደንብ ስሙኝ። በውስጣችን ያለው የእግዚአብሔር ቅባት የሚያስተምረን ምንድነው? አንደኛ እንዴት ክርስቶስን እንደምንመስል ነው የሚያስተምረን። that is what the anointing teaches. anointing ውስጥሽ ያለው ቅባት ራስሽን ልክ ጳውሎስ እንዳለ ስጋዬን በጥርሴ ነክሳለሁ አለ። ራስን ኦቨርካም ታደርገዋል። ስጋ የፈለገውን አሰጠው። አሜን በሉ በኢየሱስ። ስጋ ጥላቻ ሲፈልግ አሰጠው። no you love people። እኔ እንደዚህ ብያቸዋለሁ። I cannot be offended, I cannot dislike people, I cannot hate people. This is my life. I say it over and over and over. It is reality. በቃ አለቀ። አሁን ሆኗል። የፈለገ ሰው ፎቶዬን እንዲዘቅዝቆ ቢሰድበኝ በሶሻል ሚዲያ ላይ I love him። ምን ያመጣል? ውድድ ነው ማረግ። ለምን ብትለኝ መረጥኩ፣ መብቴ ነው። ለምን መሰለ? ይኸውልህ አገልጋይ እንዲጠላ ሰይጣን አኖይንት የሚያረጋቸው ሰዎች አሉ። ያ ሁሉ የሚጠላኝ ሰው በተነሳ እኔም ስጠላ እሱም ሲጠላ እንዴት ነው የሚሆነው? እኔ ነኝ የምጠፋው። አየህ እንዴት ራስን አስተማርኩ። ይሄ ቨርስ ነው የፈወሰኝ። በውስጣችሁ ያለው ቅዱሱ ቅባት እናንተን ሁሉን ያስተምራችኋል። ሁሉም በሉ። ያው ቃሉ ነው እኮ የሚለው እንዴት ኢየሱስ እንደምመስል። ኢየሱስ ፍቅር አይደለ? ስለዚህ ራሴን እንዴት ነው ጳውሎስ እኮ ስጋዬን በጥርሴ ጳውሎስ እኮ ስጋውን በጥርሱ የሚነክሰው ጳውሎስ እኮ he was not married እኮ ጃንደረባ ነኝ ሲል እኮ he was not married. he had sexual desire እኮ መልአክ መሰለ እንዴ? ሴክሹዋል ዲዛይሩን እኮ ኖ ብሎ ራሱን የገዛው የገደለው በእግዚአብሔር ቅባት እኮ። አይ የእግዚአብሔር ቅባት በእኔና በእናንተ ውስጥ ያለው የሚያደርገው የመጀመሪያ ስራው ራሳችንን ከራሳችን ጋር ያጋጥምና ራሳችንን እንድናሸንፍ ያደርጋል። አሜን። ይቅር ማለት፣ ሰው መውደድ፣ ሮንግ የሆኑ ዲዛይሮች፣ ሱሶች፣ አዲክሽኖች ብሬክ ታደርጋል ከቅባቱ ውፍረት የተነሳ። ጥላቻ፣ ይቅር አለ ማለት፣ እነዚህ ነገሮች እንዳለ ሰልፍ ኮንትሮል የሚያጣ አንዳንድ ትንሽ ንቀው አንዳንድ ሰው እንደ ቮልኬኖ ነው የሚገነፍለው። እሱ ሁሉ ይጠፋል። እግዚአብሔር ምስክሬ። ይሄንን ማን ነው የሚያስተምር? እኔ በየቀኑ መጥቼ እጅ ስለጫንኩ this is not demon, this is character. You cannot cast character out. Are you with me? Yes. Listen to me, young people. Character cannot be cast out because your character is not devil. Your character is your personality. Personality በኢየሱስ ስም ውጣ ከውስጧ ማለት አችልም። ሀቢት ነው፣ ካራክተር ነው። the way you talk, the way you think, the way you see people. ይሄ በእግዚአብሔር ቃል ኦኬ ይሄ ነው ቃሉ። that's why the Bible said do not be hearers of the word, be doers of the word ይላል። ቃሉን የምታደርጉ ሁኑ እንጂ ቃሉን እየሰማችሁ ብቻ ራሳችሁን የምታስቱ አትሁኑ ይላል። ስለዚህ የመጀመሪያው አሳይመንት የእግዚአብሔር ቅባት በእኛ ላይ ምንድነው ብትሉ to copy Christ and paste in our life. copy paste. አሜን። ኢየሱስን መምሰል፣ ኢየሱስን መሆን አንደኛ ስራው ያ ነው። እንደ ኢየሱስ አክት ማድረግ፣ ይቅር ማለት፣ መውደድ፣ እነዚህ ነገሮች ማለት ነው። ሁለተኛው የቅባት ስራ አንደኛው ቅባት በውስጣችን ያለው ነው። ሁለተኛው ቅባት በላያችን ያለው ነው። ኢሳይያስ 61 ሉቃስ ምዕራፍ 4 ቁጥር 14 ጀምሮ እንዲሁም ደግሞ እነዚህ ሐዋርያት የነገሩን ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ያለው ማለት የጌታ የእግዚአብሔር መንፈስ ብሎ ኢየሱስ ምንድነው ያለው? የት ነው ያለው? በእኔ ላይ ነው። upon me በእኔ ላይ ነው። እሱ አሁን ካንተ አልፎ ለሌሎች በረከት ነው። የተቀባው ቅባት ላንተ አይደለም ለሰው ነው። በውስጥ ያለው ቅባት ላንተ ነው። በውስጥሽ ያለው ቅባት is for you. The anointing in you is for you. The anointing upon you is for others. የእግዚአብሔር ቅባት በእኔ ላይ ነው። ለድሆች ወንጌል ሰብክ ዘንድ እግዚአብሔር ምን አድርጎኝ? ቀብቶኛል። አሜን። አሁን ለምሳሌ እንደዚህ ስናገለግል ከራሴ ኤክስፒሪየንስ ልንገራችሁ። በእንደዚህ ሰዓት በያገለገልኩኝ የሚሰማኝ ቅባት አለ። ይሄ ቅባት ቤት ሄጄ ከሆኑ ሰዓት በኋላ እንደዚህ ቀስ እያለ እየበረደ ሄደና ከዛ በኋላ ነገ ጆስ ይሆናል። because the anointing for service and the anointing for yourself is different. አየህ አሁን በአንጾኪያ ያለች ቤተክርስቲያን ይጾሙና ይጸልዩ ነበር ይላል መጽሐፍ ሲናገር ሐዋርያት ሥራ ላይ።
እየጾሙና እየጸለዩ መንፈስ ቅዱስ እንዲህ ብሎ ተናገረ ይላል። በእንግሊዝኛ ብታ while they were fasted and praying and while they were ministering to the Holy Spirit ይላል። አየህ እግዚአብሔርን there is a you minister to him and he will minister to you። ይሄ ቤት ነው የሚሆነው ስታመልከው እያመለከው ነው። ከዛ በኋላ ይመጣል ቤት ጸሎት ስፍራ የሚሰማችሁ ነገር የለም። ሁሉም እኮ ያቃታል። እንባሽ ፍር ትንፈራፈራለህ፣ አባት ትላለህ፣ ታለቅሳለህ፣ ሁሉም ትረሳለህ። የዛን ጊዜ ቢል ትረሳለህ፣ ሰው ትረሳለህ፣ ልጅ ትረሳለህ፣ ሚስት ትረሳለህ፣ አገልግሎት ትረሳለህ፣ ንግድን እርስት አድርገህ ወድሃለሁ። የዛን ጊዜ ነው አየቀባት ፍስስ እያለበት። የዛን ጊዜ እሱ እያገለገለ ነው። I'm telling you እግዚአብሔርን መንፈስ ቅዱስን ሲያገለግሉ እሱ አገለገላቸውና ከዛ በመሃል ተናገረ። ጳውሎስና በርናባስን ለጠራቸው ስራ ለዩልኛል። አየ የእግዚአብሔር ቅባት አስቀምጦ በላያቸው ላይ ሸኛቸው ወደሚቀጥለው ሌቭላቸው። በውስጣችን ያለው ቅባት ለኔ ነው። the anointing in me is for me። ምን ልላችሁ ነው ዛሬ? take advantage of the anointing in you። በውስጣችሁ ያለውን ቅባት ተጠቀም። በውስጥ ያለው ቅባት ራስን ከራስ ጋር ያጋጥማል። ራስን እንድታሸንፍ ያደርጋል። አሜን ነው ወይ? ለዛ ነው ሁሉን ያስተምራቸዋል ይላል። ከዛ በላያችን ላይ ያለው ቅባት ኢሳይያስ 61 ሉቃስ ምዕራፍ 4 ደግሞ ሐዋርያ ሥራ ምዕራፍ 10 የእግዚአብሔር ቅባት በኔ ላይ ያለው ቅባት ለድሆች ወንጌል ለሌላ ሰው ለሌላ no matter how much anointed you are በላይሽ ላይ የእግዚአብሔር ትልቅ ሙታን የሚያስነሳ ቅባት ቢያስቀምጥብሽ የሞተ ሰው ነው እንጂ የምታስነሺው ራስሽን አይደለም የምታስነሺው።